በቆሴ ከተማ መኖሪያ ቤቶች በኢመደበኛ ቡድኖች እየወደሙ መሆኑ ተገለጸ። በጉራጌ ዞን በቆሴ ከተማ ኢመደበኛ ቡድኖች መኖሪያ ቤቶች በተከታታይ ያቃጠሉ ሲሆን በከተማው የሚገኘው የጸጥታ ኃይል ችግሩ ማስቆም አልቻለም ተብሏል። መነሻቸው ሀዲያ ዞን አመካ ወረዳ መሆናቸውን የሚገለጸው ኢመደበኛ ቡድኖች ጨለማን ተገን በማድረግ በከተማ መኖሪያ ቤቶች በእሳት እያወደሙ መሆኑን የጄኒን ምንጮች አስረድቷል። በዚህ ሳምንት ብቻ ከ10 መኖሪያ ቤቶች በላይ በተለያዩ ቀናቶች በማታ ታጥቀው እየዞሩ በእሳት አቃጥሏል ብለዋል የሚዲያችን ምንጮች። አብዛኛው የተቃጠሉ መኖሪያ ቤቶች በባርዋ ቀበሌ ሲሆን ሌሎች ደግሞ በቆሴ ነው ተብሏል። ለከተማው ዘላቂ ሰላም በገለልተኛነት እየሰራ አይደለም፣ አድሏዊ ነው እየተባለ በህዝቡ ዘንድ ከፍተኛ ቅሬታ የሚቀርብበት በከተማው የሚገኘው የጸጥታ ኃይል በአካባቢው የዜጎች መኖሪያ ቤቶች በተከታታይ በእሳት ሲወድም ማስቆም አልቻለም። ይልቁንም ከኢመደበኛ ቡድኖች ጋር ቁርኝት በመፍጠር ህገወጥ የጦር መሳሪያ ሽያጭ ማድረግ፣ ገንዘብ መቀበልና በወንጀል ከሚፈለጉ ኢመደበኛ ቡድን አባላት ጋር ያልተገባ ቅርርብ በመፍጠርና በከተማው በነጻነት እንዲንቀሳቀሱ መፍቀድ ላይ ይገኛሉ። በማታ መኖሪያ ቤቶች ሲቃጠሉ በፍጥነት ቦታው ከመድረስ ይልቅ አብዛኛው ጊዜ ጠዋት እንደ ማንኛውም ዜጋ የሆነውን ለማየት ይመጣሉ ተብሏል። የአካባቢው ወጣት አካባቢውን እንዳይጠብቅ የሚቃጠሉ ቤቶች እንዳይቃጠሉ እንዲከላከል አይፈቅዱለትም። ተሰብስቦ እንኳ ካዩ ምን ትሰራላችሁ እያሉ ደብድባ እየፈጸሙ መኖሪያውን ጥሎ እንዲሄድ እያደረጉት ነው። በከተማው እየተሰራ ያለው ወንጀልና የተለየ ሴራ ወይም ተልዕኮ በሚገባ የተረዳው የጉራጌ ዞን አመራር የለም ተብሏል። የአካባቢው ወጣት ራሱን እንዲጠብቅና የኢመደበኛ ቡድኖች ጥቃት እንዲያስቁም ከጸጥታው አባላት ጋር በትብብር እንዲሰራ ለአካባቢው ሰላም ዘብ እንዲሆን በተደጋጋሚ ጊዜ ቢጠየቅም ተቀባይነት አላገኘም። የፌዴራል መንግስት የክልሉ አመራሮችና የዞኑ ኃላፊዎች በቆሴ ከተማ እየተሰራ ያለው ከፍተኛ ሴራ ላይ ምርመራ እንዲደረግ የበኩላቸውን እንዲወጡ ህዝቡ ይጠይቃል። በተደጋጋሚ ጊዜ በወረዳው የጸጥታ ኃይሎች የሚያዙት የኢመደበኛ ቡድን አባላት በአድማ ብተናው ሴራ ይፈታሉ። ይህም በከተማ የሚገኘው አድማ ብተና ከላይ የሚቀበለው መመሪያ መኖሩን የሚያረጋግጥ ነው። ከፍተኛ ወንጀል ሰርቶ የተያዙ የአድማ ብተና አባላት ወረዳውኑ ሲፈቱ ሌሎች ወደ ወንጀል እንዲገቡ እያበረታታ ይገኛል። በቆሴ ከተማ እየተፈጸመ ያለው ወንጀል እንዲቆም ገለልተኛ የጸጥታ አባላት ወደ ከተማው እንዲገቡ፣ ወንጀለኞች ለህግ እንዲቀርቡና የከተማው ወጣት ከጸጥታ አባላት ጋር ሆነው አካባቢያቸው እንዲጠብቁ እንዲፈቀድላቸው የሚመለከታቸው አካላት በተለይም የጉራጌ ዞን አስተዳደር በቅርብ እንዲሰራም ዜጎች በድጋሚ ጠይቀዋል።